ማንንም ለማሳመን ቢወጡ ምንም ይሄ መንገድ ይሄ ማንንም አያሳምንም። መስመሩን ስቷል። እኔ በጣም ለፈለፍኩኝ ስለተናደድኩ ነው። በጣም ይቀርታል። ኦዲንስ ራሱ ያሳጣቸዋል ማለት ነው። እኔ አሁን እኔ በራሴ ቦታ ከድሮም ሲጀመርም ድራማ ነው፣ ካራክተር ነው የተሰጣቸው። አሁንም ወደፊትም ድራማ ነው የሚሰሩት። ግን በዚህ ልክ ወርደው ሴት ለማኝ ናን አግባኝ የማያፈቅራትን የማይፈልጋትን ሴት ና አግባኝ እያለች የምትመጣ ሴት እንደዚህ አይነት ሴት በእውነተኛው ዓለም ላይ አለች ከተባለ እኔ እንጃ። ግን በጣም ተጋነነ። የተሰጣት ካራክተር በጣም ተጋነነ። እሷ ባሰች በቃ ደግሞ ባሰች። ነውር እኮ ነው ሂዊ። አሁን እንደዚህ አይነት ነገር ቢከሰት በአንድ ሴት ላይ እንደዚህ ቢከሰት እኔ አውቃለሁ፣ ብዙ ልጆች ማውቀው ስላለ በጣም ነው የሚደበቁት። ቤተሰብ ለማየት በተለይ እንደውም ታላቅ ወንድም ካለ ለማየት ራሱ በጣም ነው የሚሳቀቁ። ለምን መሰለች? ሳትወድ ዝም ብላ ሳታፈቅረው ወይ እሱ ሳያፈቅራት እሷ ራሱ አፍቅረው ሄዳ በስህተት የተወለደ ልጅ። ሲቀጥል ደግሞ እሱ የራሱ ህይወት ያለው ህይወትን ትተህ ከኔ ጋር ህይወት ናን መስርት የሚባል ነገር የለም። ሲቀጥል ዲኤንኤ ከደም አይወሰድም፣ ከምራቅ ኢቲ ነው የሚወሰደው። አንደኛ ደረጃ ሲቀጥል አሁንም አለምሸት አሁንም እኮ ሁሉም እዚህ ጋር ሁሉም እዚህ ኦዲየንስ እዚህ ውስጥ እንዳለ የጨረቃ ፋሚሊ ውስጥ እንዳለ ሁሉም ግራ ተጋብቷል። ግማሹ እውነት መስሎት የሚሳደባል። አትሳሳቱ። ማንኛውም ዩቲዩበር የሚሰራው ካራክተር ነው እንጂ ድራማ አይደለም። እናንተ እስቲ ማንን ምሳሌ ልስጣችሁ መሰላችሁ? ጽጌ ሮያል የምትሰራውን ስራ አይታችኋል። ሰይፉ ድራማ ላይ ነው የሆነ ተጠየቀች አለ እንትን ያለችው ምንድን ነው ያለችው? እነሱ የሰሩት ካራክተር ነው እንጂ እውነተኛ እንዳልሆነ ተናግራለች። እና ሁሉም ዩቲዩበር የሚሰራው ካራክተር ነው እንጂ እውነተኛ ላይፋቸው አይደለም። እውነተኛ ላይፋቸው ከ30 ደቂቃ ቪዲዮ በኋላ ነው የእነሱን እውነተኛ ታሪክ እኛ አናውቀውም። እኛ ይሄ የምናውቀው የካራክተሮችን የተሰጣቸውን ድራማውን ነው እንጂ እና እውነት ነው ሳይሆን የሚሰሩበት መንገድ ትክክል አይደለም ብለን መቃወም ነው እንጂ አለ እንዴት እሷ ላይ እንደዚህ ያደርጋል እንዴት እንደዚህ አትበሉ። ስራና ስራ ነው በቃ። ይሄ የገቢ ምንጭ ነው። ግን የሄዱበት እየሰሩበት ያለው መንገድ ትክክል አይደለም። ትክክል አይደለም። ከዚህ ይውጡ ከዚህ ይውጡ። አይመጥንም፣ እነሱንም አይመጥንም። እንደገና ደግሞ አይመጥንም። ዩዘርዬ እኔ በልጅ የሚባል ነገር በልጅ አስረገዘ፣ አስወለደ፣ ደፈረ የሚባል ነገር ዩቲዩበሮች ባይሰሩት እመርጣለሁ። ይሄ እንትን አይደለም፣ ጀግንነት አይደለም። ያንድን እንትን አሁን እኛ በጣም ብሩክንም ሃይሚዬን በጣም እንወዳቸዋለን አለ። ግን ይሄ ለነሱ አይመጥንም። እነሱ በጣም ብዙ የሚወዳቸው ህዝብ አለ፣ በጣም ብዙ ኦዲየንስ፣ በጣም እኔ እንጃ ስብስብ በጣም እኔ እንጃ የሚሞትላቸው አለ ብል ማጋነን አይሆንምና ለነሱ ይሄ ምንም የተቸገሩት ነገር የለም። በዚህ ልክ ወርደው ጓደኞቻቸውን ለማሳደግ የሚሄዱበት መንገድ ትክክል አይደለም። ስለዚህ ሁላችንም ይሄንን ነገር ባጭሩ እንዲቋጩት ካልቋጨው ነገር ደግሞ ይሄ አጀንዳ ተመልሶ ስለሚመጣ በቃ በዚህ ሳምንት ውስጥ አሁንም 7 ቀን ነው አይደለ ዲኤንኤ ተሰጥቶን ይመጣልን። በቃ እኛ ጭንቅላታችንን በእውነትም በውሸትም እናሳምነውና ድጋሚ ይስጡና ወደ እውነተኛው ይመልሱን። ከዛ ይችን ሴትዮ የምትባል ሴትዮ ስዳደግ የሴት ባህሪ የሌላት ማን እኔ እንጃ። እናቷንም እኔ እናቴ በዚህ መንገድ እንድትሰደብ አልፈልግም። ግን የፈለቀ እንደዚህ አይነት ገጸ ባህሪ ቢሰጣት መስራት የሌለባት ባህሪ ነው። የሴት ልጅ የማይጠብቅ ማንም ሴት ልጅ እንደዚህ ሆና የማታቅ በሷ ያየነው ነውና እንደዚህ አይነት ስራ ይቁም። እኛን አይመጥን። እኛም ለምናየው ደግሞ አይመጥን። ምንም አስተያየት የምንሰጠው ነገር አይደለም። ነገር የለም። አዎ በዚህ አጋጣሚ ደግሞ 160 ምናምን ሰዎቻችሁ በፈጠራችሁ በእግዚአብሔር አትሳደቡ። ፎቶ የእናት ፎቶ አትዘግዝቁ። በወላዲት አምላክ እንደው በአላህ ልለምናችሁ እባካችሁ ታገሱ። ትዕግስት እኮ መጨረሻው ጣፋጭ ነው። የዛሬ 2 ወርም ትዝ ይበላችሁ እንደዛ ስንል መጨረሻ አያችሁ አይደል? ይኸው እኛ አለን የተናገርን። ይኸው ይዊ ምስካሪ አለች። እባካችሁ ተሰድበናል፣ አልቅሰናል፣ ያ ብዙ ነገር አልፈዋል። አዎ አትሳደቡ፣ አትዘግዝቁ፣ ተማሩ። በኢየሱስ ክርስቶስ ይጃችኋለሁ። ፎቶ አትዘግዝቁ፣ አትሳደቡ። በቃ አትሳደቡ። በፈጠራችሁ ለራሳችሁ ነው። ነገ ይሄንን ስድብ በራሳችሁ ነው የምታጅሉት። እግዚአብሔር ሰው የዘራውን ነው የሚያጅለው። መልካም ሆናችሁ በቃ ካልተመቻችሁ ቪዲዮ የሚያበሳጫችሁ የሚያናድዳችሁ በጣም እንትን የሚያደርጋችሁ ከሆነ ቪዲዮን ክፈቱና ለእነሱ እንዲቆጥሩላችሁ ስራችሁን ስሩ። ልክ ቪዲዮ ሲያልቅ ዝጉና
ወደ ራሳችሁ ግቡ። በተረፈ ፎቶ መዘቅዘቅ እናት ምን አጠፋች ንገሩኝ። ወልዳ ባሳደገች እንደው ያልወለዳችሁ ልትሆኑ ትችላላችሁ ብዬ ነው ማሰው። የወለደ ሰው ያውቃል። ህይወት ታውቂያለሽ። ከእርግዝና ጀምሮ ያለው መከራ ምጥ ሲመጣ ያለው መከራ ስታሳድጊ ልጁ ትኩሳት ያዘው አልያዘው ታመመ አልታመመ ብላ እናት የምትሰቃይ። በተለይ ደግሞ የኢትዮጵያ እናቶች በስንት መከራ ነው ልጆቻቸውን የሚያሳድጉ። ስንት መስዋዕትነት ከፍለው። አንዴ ስለ ልጅቷ ልናገርና እውነተኛ ልጅ አልተረገዘም። አሁንም መናገር የምፈልገው ልጁ ክራይ ነው። በቃ እሷም አልወለደችም፣ እሱም ልጅ አመጣም አልወለደችም። እውነተኛ አመጣ ቢሆን ኖሮ ስትወልድ ስታመጥ ሆዷን ማሳየት ትችል ነበር እኮ ገልጣ። እውነተኛ ቢሆን ግን ጎማ ነው ያረገዘችው። እና ደግሞ መናገር የምፈልገው እስቲ ከመጀመሪያ ስትመጣ የሆነ ጉርድ ቀሚስና የአባቷን ሸሚዝ ተከራይታ ነው ወስዳም ይሁን የመጣችው። እሱን እዩትና አሁን ያለችበትን ሁኔታ እዩት። ድሮም እርጉዝ ትመስላለች፣ አሁንም እርጉዝ ትመስላለች። ምንም ጥርጥር የሌለው ምንም አልወለደችም። ያስወለድናትም ያስረገዝናትም እኛው ኦዲየንሶች ነን። እኛው ነው ኦዲየንስ ነው። እናንተ ምንድነው መፊ ምሽኪላ ነው የምትሉ? መፊ ምሽኪላ በቃ ምንም የለም። ግን ይሄ ስራ መቆም አለበት። ከዚህ ስራ ደግሞ አቁሙ። አይመጥናችሁም። ውጡ ከዚህ ስራ ውጡ። ሃይሚና ብሩኬ በራሳችሁ ነው። ኦዲየንስ ይወዳቸዋል። ብዙ ኦዲየንሶች አላችሁ። እንደገና ደግሞ ልጅቷን ራሱ ካያችሁ ባለፈው የመጣችኋለች ትልቅ እናንተ አንዳንድ ሰዎች ማርገዝ አርግዛለች አትበሉ። አላረገዘችም። ያስረገዝናት እኛ ነን። በቃ አላረገዘችም፣ ያስረገዝናት እናንተ አታውቁም። ማለት አልትራሳውንድ የሚያውቅ ሰው የወለደ ሰው ብቻ ነው የሚያውቀው። የወለደ ሰው ብቻ ነገራቸው። ወልዶ እንዴት ነው አልትራሳውንድ እንዴት እንደሚታይ እኛ ለወለድ ነው እንጂ ላልወለዳችሁት ምንም አላውቅም። ውሃ ነው የሚያሳየው። ወይ ደግሞ ታዲያ ካረገዘች ይው ካረገዘች እና ከወለደች እንዴት ነው ልጅ የሚታቀፈው? የልጅ አስተቃቀፍ እኮ ያምርብሻል። ልትቀርገሽ እንዴ ያረገዘች ልጅ በ3 ወር ሆዷ እንዳይሰበሰብን በመድኃኒዓለም ከየት መጥቶ ነው? አግዘሽ እኮ ቢያንስ እንኳን እኮ በጣም ስፖርት ከዓመት በላይ መከራ ተበበት ሆነ እኮ አይመለስም፣ ወዲያው አይሰበሰብም። መጀመሪያ ተወጣ እንደምታዩት እምብርቷን ገልብጣ ነው የምትመጣው። እናሳ በዛ የወለደ ሰው እንደዚህ ነው እንደሚመጣ የወለደ ሰው እንደዚህ ነው። እኔ እንጃ ራሳችሁን እንደዛችሁ የምትከራከሩ ሰዎች ይብላኝ ለእናንተ። ነገር ግን ይሄን ያህል ለምን ራሴን አስጨነኩ ለምን እንደዚህ ባልሆነ ነገር ብላችሁ ራሳችሁን ከምትወቅሱ ይሄ ስራና ስራ ነው። ልጅም የለም ምንም የለም። ልጅቷ ለምን ጥቁር አልሆነች ማላለች? በቀደም ያመጣች ጥቁር፣ የዛሬው ደግሞ ቀይ ነው። የዛሬ እኮ አራስ ነው። እናንተ ምን ሆናችኋል? የዛሬው መቀመጥ ራሱ አችልም። እንደዚህ እጇን ልትሰብራት አይተሻል? ረቦ ገባን እንድሰብራል ነበር። አንቺ የዛሬዋ ተከራይታ ለቡና ቸግሯት አከራይታት ነው ሴት ያከራይቻት እና ራሱ ምን አይጨካይ እናንተ በሪል በድራማ እንኳን እኮ እውነት እኔ የማውቃቸው አርቲስቶች ትልልቅ አርቲስቶች እኔ በጣም በተረጋጋቸው አሉ ነው አለ እና ቲያትር እንኳን እኔ ራሱ ተጋብዤ የገባሁበት ኢትዮጵያ ቲያትር አለና ልጅ እንዴት እንደሚከራዩ በደንብ ነው የማውቀው። ከሰው ልጅ ነው ይከፈለዋል። ያ ልጅ ለሰራበት ለታየበት እንኳን ባያወራም ለታየበት ራሱ ይከፈለዋል። እና ልጅ አቅፎ መምጣትና ፕላስቲክ ወደ ውስጥ ወጥራ መምጣት ወለደች አይደለም። በቃ አይደለም። ምንድነው ብሩክም እኮ ከአርቲስቶች ጋር ነው የሚውለው አይደለም። ይሄንን ለመስራት እኮ ምንም ማንም እንትን ያህል ግን እኛን ለማሳመን የሄዱበት መንገድ መስመሩን ስቷል። እኔ አመሰግናለሁ። በጣም ይቅርታ ካጠፋሁኝ። በጣም ስለተናገርኩት ስለናደጋቸዋለሁ። ትክክል እኮ ነው ይውዬ፣ ትክክል እኮ ነው ያልሽው። አዎ ትክክል ነው እኮ ይሄ ምንም የለውም። የሚረዳ ሰው ይረዳ። ትክክለኛ አድናቂ ልጆቹን የሚወድ እስከ መጨረሻ ከተለለ የሚል ሰው ደግሞ መታገስ አለበት። ትግስት አንደ በመጨረሻው ጣፋጭ ሚዲያን ያስደርግ በሉት። በቃ እንደዚህ እንትን ይውዬ ገና ይሄዳል። ይውዬ ይሄዳል ገና ዲኤንኤ ይሄዳል። ጠብቁ። ስለዚህ አልገፋም ግን በቃ ልጅቷን አሁን እኔ ማለት አይዲያ ልስጣቸው ባጭሩ እንዲቀልጡት ከፈለገ ልጅቷን አሁን ተቀብሏል አይደለ? መቀበል ሳይሆን ይሆናል አይደለ? በቃ ልጅቷን ሰርቆ ሄዶ ዶይን ያደርጋል። ተዛ እውነቱ ይመጣል። ተዛ ምን ብላ ታለቅሳለች? አለቀ በቃ። በገንዘብ ተታልጊ ነው እናንተን ለማለያየት ትላለች። ካላስ ከዛ እኛ ይቅር ብለናል እናንተም ይቅር በሉ ተብሎ በራሷ ቻናል ትመጣለች። እየመረራችሁ
አዎ በቃ ይሰርቀዋታል። ቢኒም ቻው። በጣም ቆየሁ። አመሰግናለሁ። የልትሄጂ ነው? ስራ ልትወጪ ነው? ውዬ በጣም እንግዳ አለብኝ አሁን። እንግዳ አለብኝ። ቻው። ለዚህ እስከሚመጡ እየጠበኩ ነው የምለፈልፈው። ለዛ ነው ቻው በሉ። እሺ። አዎ ዜድ ዛሬ አሁን እየመጡ ነው። ኤርፖርት ናቸው። ስራሽን ስሪ። ቻው። እሺ ቻው። ተፈለኩ። ይቅርታ ግን እሺ። በጣም እውነት ምን ይቅርታ ትክክለኛውን ነገር። ኧረ ይመችሽ እናቴ ይመችሽ። ትዝ ይልሻል የዛሬም ከዚህ በፊትም የዛሬ 3 ወሩ እንዲህ ስንከራከር ነው እዚህ ደርሰናል። አዎ እኛ እንደዚህ ዘን ነው እንግዲህ አንገትን ማያስደፋ ነገር ማውራቱ ተገቢ ነው። እንዴት አረፊውዬ ሳታብራሪ ማን ውጭ አለሽ? ቆይ እንዳትወጪ ነው ስገባ ነው እንደምትወጪው። ምንም ይብራራ ነገር የለውም። ምንም ይብራራ ነገር የለም። ለንድሮም ትወያለሽ። ዛሬ ከትናንቱ ይልቅ ዛሬ ደንግጫለሁ። እግዚአብሔርን ለምን እውነቱን አልነግራችሁም? ከትናንቱ ይልቅ የዛሬው ነው። እኔ ምን ያስፈልጋል? ምን አውቃለሁ እንዴ ሲቀበል ነው ልጄ። ታዲያ አምኖ ሲቀበል ዲኤንኤን እንኳን ሁለተኛ ይመርመር። ልጅ ማቀፍ አይችልም እንዴ? ምን ችግር አለው? እንደዛ ብለሽ ስላቀፍ አሁን እውነተኛ ልጁን ሰፍሰፍ አይልም ነበር። እንዴት እንትን እንዳለ እንደዘገነነ ማስተካከል እንኳን አይችልም። ስላወዛገቡን ነው እንጂ እኮ ማለት እነሱ አውቀው ለመስራት ራሳቸውን እንደማወዛገብ አደረጉ እንጂ እኮ ልጅ የለም ሲጀመር። እንዴ አዎ ኧረ በእግዚአብሔር ራሳችሁን እንትን አትበሉ። ይሄ ልጅ አለ ብላችሁ እንትን አትበሉ። በቃ ቪዲዮ ብሩኬን የማያውቅ ሰው ነው ልጅ አለ ብሎ ግግም የሚለው እንጂ ብሩኬን እስከ መጨረሻ ቪዲዮን የሚከታተል በደንብ አድርጎ ነገር ምንም እያስተማረን አይደለም። ይሄ ነገር ቢቆምልን ይሻላል። ይሄ ነገር ምንም አያስተምርም ነው አያስተምርም። እኔ አሁን አያስተምርም ማለት ምንም የሚያስተምረው ነገር የለም። አዎ ይሄን አስተያየት ስጡ። ከዚህ ምንም የሚያስተምረን ነገር የለም። አይዞሽ እንትን እንደ ድሮ በፍቅራቸው ቢመጡልን ይሻላል። ወልዷል ብላችሁ ብሩክን አትናገሩ። አልወለደም፣ ያው ስራው ስለሆነ ነው። በቃ አሁን ደግሞ መዝራት ስላለባቸው በደንብ እስከሚሄዱ ስራው ይቁም በሉ ሁላችሁም። ስራው ይቁም ማለት ነው። በቃ ይሄ ነው የሚያዋጣው። ስራ ይቁም አይመጠንም። አይባልም። ጨርሱት፣ በቃ ይዝጉት። ካሁን በኋላ እኛ ዲኤንኤ ልጅ ይደረግ ነው የሚባለው። በቃ ያኔ ከነሶስና አሁን ሶስና ዳኒ ምናምን ሲባል የነበረው ልክ እንደዛ ዘግተው ይጨሩት። አሁን ስማቸውን አንስተን አናውቅም አይደለም። ልክ እንደዛ አሁንም ለአንዴና ለመጨረሻ ሁለተኛ እዩ የምትባል በህይወታችን አናቃትም። ሞታለች ብለን እንቀብራታለን። ይቅርታ እውነት ነው። እግዚአብሔርን እንደ ኧረ በጣም ያስጠላል እንዴ! በስመ አብ ይሄ ለኦዲየንስ ክብር መኖር አለበት። ቆይ ልጠይቅሽ፣ አሁን ነገ ማለት ነው ነገ ምን ብለው ደግሞ ይመጣሉ? እኔ እሱ ብቻ ነገር አይገባኝ። ዛሬ ልጅ ተሸክማ መጣች። እንደማሰው ድሪም እናድርግ፣ በቃ ተኝተን ድሪም እናድርግ። ሀቢ ይመጣል፣ ገና ሀቢ ይመጣል። እኔ ያላመንኩበት እንዴ ይመረመር ገና ይደባደባሉ። ከዛ ደግሞ ማነው ስሙ የኢዩ ባል ደግሞ ይመጣና እሱ ቅድምን ብለዋል እኮ እኔ ደግሞ አላመንኩም ልጄ ነው ድጋሚ ምርመራ። ከዚህም ከዛ ዲኒያ ሆፕ ነው እንግዲህ ሆፕ ነው ብለዋል። ሆፕ ነው ሙሽን ምንድን ነው አይዟችሁ ምንም ችግር የለም። ቢያቅፋት ማን ነው ብሩኬን የሚሰድበው? ሪል ልጅ አይደለች፣ የክራይ ልጅ ነች። አይደል የክራይ እንዴ? አይሰማችሁ አይደለም ግን ስራው እንዲቋጩት ብቻ መናገር ነው። ስራው እንዲቋጩት ነው እንጂ ማለት ይሄ ስራ ይቁም ሳይሆን ይሄ እኮ ካልቆመ ነገ መምጣቱ አይቀርም በዚህ አጀንዳ። ስለዚህ ስራውን ባጭር እንዲቋጭ። አረ እሱማ ፍጻሜው ነው። ከሳምንት አንድ ሳምንት ብቻ ዲኤንኤው እስከሚመጣ ድጋሚ ያስመርምረው። ከዛ በኋላ እኛም አናያትም። ህልም ትሆናለች። ስለዚህ አረ መድኃኒዓለም ያንሳልን እችን ሴትዮ ፈጣሪ ሆይ። ወይ መድኃኒዓለም እና አብርሽንማ አይሆንም። እሺ እናቴ ሩታና አብርሽ ሆነ እኮ አይሆንም። እሺ እናቴ እነዚህ ሰው ያከብራሉ፣ ኦዲየንሳቸውን ያከብራሉ፣ ኦዲየንስ ይወዳሉ። ፋሚሊያቸውን በጣም ነው የሚይዙት፣ በጣም ነው የሚወዱ። እንደዛ ስራ እኛ አንፈቅድም። ልጆቻችንን እንደዚህ የተጨማለቀ ይሄ እግዚአብሔር የማይወድ ስራ እንዲገባ አንፈቅድም። ከዚህም ደግሞ ከዚህ በምክር ደግሞ ይመለሳሉ። ይሄ ደግሞ ትንሽ ጊዜ ነው እንጂ እኮ ይሄኛው ስራ የተደገመው የሩታና አብርሽ አምኖ ተናግሮ ነበር አይደለ? እኔ ቪዲዮውን አየሁትኝና ትላንትና ሰው ብሎኝ አምኖ ነበረ ልጄ ብሎ ተቀብሎ ልብስ ሁሉ ገዝቶለት ምናምን አይደለም።
ከዛ በኋላ ለሁለተኛ ምርመራ ሲባል እንደዛ። ስለዚህ እንደዛ ነው የሚሆነውና ትጨናነቁ